ነግረኝ ማለት ነው። ይሄን እንካል ይለኝ የደወለ ሰው ነበር ጋይስ። ቆይ እስኪ እሺ ሩታ ላክላት ኢንቫይት አድርጌታለሁ፣ ግን አሁን ማስገባት ማለት ነው ጋይስ። ላያት እንድታየኝ ነው። እኔ እኮ ተረድቼ ያለው አመሰግናለሁ። እውነት የተረዳችሁኝ አመሰግናለሁ። እግዚአብሔርን መውጫው ጠፍቶኝ ነው። ብፈልግ ሊመጣ ነው ጋይስ። ኢንቫይት እየላኩላት እየመለሰችብኝ ነው ሩታ። ከዚህ በኋላ ሶስተኛ ልኬላ ካልመለሰች ስለምናደድ ቢቀር ይሻላል። ወይኔ በእግዚአብሔር ወይ አለማወቅ ጉድ ለሆንላችሁ። ጋይስ ሩታ ጉራ እየነፋችብኝ ነው። እሺ ኢንቫይት አድርጋት እንዳትሉኝ ከዚህ በኋላ። እየመለሰችልኝ አይደለም፣ እየላኩላት እየመለሰች አይደለም። ወይ ቢያንስ የሆነ አክል ሰው ሂዱና መልሽ ይለባሏት። ሄሎ ወይ ወንድሜ፣ መግቢያው ጠፍቶኝ እኮ ነው በእናትህ፣ መውጫው ማለት አሁንማ አግኝቼዋለሁኝ። ወጣሁኝ፣ በቃ ፈጣሪ ረዳኝ። አርዱኝ ከዛ ቻው። ወይ ጉድ! ላይቭ ግን ይከብዳል እውነት ጋይስ። ልተኛ ነው ብላለች። አያችሁ አይደል? እኔ ኢንቫይት ሳረግላት ነው ሰው የምትተኛው፣ እንቅልፏ የሚመጣው። እስካሁን ድረስ ላይቭ ላይ ቁጭ ብላ እኔ ስለከላት ልተኛ ነው። ኦኬ እሺ። ያው ለሶስተኛ ጊዜ ለመጨረሻ ጊዜ ልኬያለሁ። የምሬን ስነግራችሁ ብዙ ጊዜ የጋበዝኳት ሙዚቃ ነው፣ ሩታን የጋበዝኳት ማለት ነው። መድኃኒዓለምን በተደጋጋሚ አይጋብዣታለሁ ምናምን፣ ግን አሁን ምንም እንዳልተፈጠረ አድርጋ ምንም እንደማያውቅ ሰው ሆነ ጋብዘኛ አታውቅም። ሙዚቃውንም አላውቀውም ስትለኝ ገርመኛል። ይመቻት፣ ኖርማል ነው። አንዳንድ ነገሮችን መርሳት ከፈለግን እንረሳቸዋለን። ኖርማል ነው። ምናልባት እንደሱ አይነት ልብ ስለሌለኝ ይሆናል እኔ ያረሳሁት ማለት ነው። እና እሷ ግን የትኛውን ነገር ለመርሳት ቀላል እንደሆነ እያሳየችኝ ያለችው። ችግር የለውም። እኔም ደግሞ ይመቻት። አንዳንድ ጊዜ እንቅልፍስ እምቢ ሲለኝ ለምን እንደዚህ እየገባሁ አላያችሁ? እንዲህ ብንታይ ይሻለኛል ብቻዬ ከሚደብረኝ። ጌታን አንዳንዴ ዝም ብዬ እነሳና ቁጭ እላለሁ። እንቅልፍም የለም ምናምን እስከ 10 ሰዓት እስከ 9 ሰዓት ወይ ስልክ እየነካካሁ ምናምን እና ላይቭማ ካላችሁልኝ እገባለሁ ወይ ጋይስ፣ አንዳንዴም ቢሆን ማለት ነው። ግን ደግሞ እኔ በጣም እንቅልፋም ነኝ። ሲበዛ እንቅልፍ እወዳለሁ። ከደከመኝ ልክ ስንት ሰዓት መሰላችሁ? 3 ሰዓት ሲል እንቅልፌ ሊመጣ ይችላል። የፈለጋችሁ ምን አድርጋለሁ መሰላችሁ? ገስት ከፍትላችሁና እናንተ እያወራችሁ ምን እያላችሁ ማድረግ ትችላላችሁ። የቤት የሁሉ ነው። እሺ እኔ ብቻ አይደለም። ባይዘው ቲክቶኬ ፎሎወር እንደደረስኩ ታውቃላችሁ ጋይስ? 460 ሺህ፣ ዩቲዩብ ደግሞ 420 ምናምን ሺህ። በቅርቡ 1 ሚሊዮን እናከብራለን። እሺ አንድ ላይ ሆነ 1 ሚሊዮን ስገባ ማለት ነው ጋይስ፣ ቲክቶክ ሳይሆን በተለይ ዩቲዩብ 1 ሚሊዮን ስገባ ቢያንስ ካሉት ኦዲየንሶች ለ10,000 ሰው ወይንም ለ5,000 ሰው ጊፍት ይኖረኛል ከቻልኩኝ ማለት ነው። ይሄ ደግሞ ቃል ነው። ጊፍት ሆነ እንደሆነ ግን አይታወቅም። ሳልከሰውባችሁም በዚህ ሰሞን ሀሳብ እያበዛው ነው መሰለኝና ምን እንደሆነ አላውቅም። እየከሳው ነው ቤተሰቦች ወይ እህቶቼ፣ የእኔ ውድ እህቶች እንደምወዳችሁ ታውቃላችሁ። እያወኩ ደግሞ አይደለም እሺ ማስደብራችሁ፣ ይቅርታ በጣም አረው ፍራቃል ይላል እንጃ አላውቅም። እግዚአብሔርን የምሬ ነው። ሰውነት የሙሉ ሸንተረር እየወጣብኝ ነው። ምንድን ነው የሚባለው? ሰው ሲከሳ አሁን ለምሳሌ ላሳያችሁ። እዚህ ጋር ይታያችኋል። እዚህ ጋር ምናምን በዚህ በኩልም እንደዛው ጀርባዬ ምናምን ሰው ሲከሳ ያለው አይነት እንትን ማለት ነው። እና የከሳውባችሁ
ፀጉሬ ደግሞ እየሸሸ ነው። እግዚአብሔርን ገና አንድ ልጅ ሳልወልድ ፀጉር እየገባ ነው። ምን እንደሆነ አላውቅም። ውስጡ ምናምን ነው ባዶ እየሆነ ነው እና ግራ እየገባኝ ነው። እየተነቃቀለ እያለቀ ነው። እያረጀው ይሆን እኔ ቀድሜ ሄጄ ይሆን አላውቅም። ብቻ ፈጣሪ ሁነኝ ጋይስ። ምንም የተለየ ነገር እየተጠቀምኩ አይደለም፣ ግን ገና በልጅነት ፀጉሬም ገብቶ እድሜ የመሄዱ ጉድ እንዳልሆንባችሁ ፍሩ። ግን አንዳንድ ሰው አውቆ እንትን የሚል ሰው አለ። ቅንፍ የመጣ መሰለኝ ቅንፍ የመጣ ቢምቢ ያለና ማለት ነው ጋይስ። እንዲህ አረብስ ምንድን ነው አሁን ከኔ ላይ ምን አይነት ደም ይገኛል ብለው ነው? እግዚአብሔር እየበሉኝ ነው የሚያድሩት። ሩም ልቀይር ነው ይሁን ላሳያችሁ። ቆይ የሚባላ ቢምቢ ያለና ጋይስ ጀርባዬ ላይ ደግሞ ነገር እየወጣብኝ ነው እና መድኃኒት የምታውቁ ካላችሁ ንገሩ። ሚጤናችሁን ያብዛው። አረ በእግዚአብሔር እኔ ስቀልድ ነው። ሙሉ ኮሜንት ላይ ሄርሜላን አሳየኝ ማለት ጀምሩ። ስቀልድ ነው። እሺ ጋይስ ሄርሜላ ነገር የለችም፣ ቤቷ ነች ያለችው።